ፒኪኒ እዚህ ጋር አይሉ መብቱ እኮ ነው። እኔም መብቴ እኮ ነው። ራቁትሽን መሄድ? አዎ እንደው ማልካልሽኝ እንደ ልጅነቴ እንደዚህ መስመር አውጥቼ ምናምን ግጥም ነው የማደርገው። ተሸፋፍነህ ብትሄድ ምን ነው ዛሬ ደግሞ አዲስ ትራስ መሰለች ምናምን ይላል። ፒኪኒ ነሽ እንዴ? የሆነች ሴት ተደፈረች ሲባል ምን ለብሳ ነበር የሚል ጥያቄ አለ ከጀርባ። የተረገጠ ጭቃ ነው የሚመስለው ጭድ የለውም እንጂ አቤቱ። እኔ ግን አንተን አልንካ እንጂ እዚህ ልብሴን ባወልቅ ምን ቸገረ ካንተ? የዛሬው ውይይታችን ይሉንታ የራሳሊን ቤት ፈታ ግጥም አስመስልሽ። ልክ ይሉኝታ ሲባል የሚመጣልኝ የራሳሊን ቤት ፈታ። እንዴት ፈታ? እንዴት? ይሄ ክፉ ጥያቄ ነው እና በጣም ትልቅ መዘርዝር የሚፈልግ ነገር ነው። ይሉንታ የማያውቅ ውሽማ ዶሮ ሳይጮህ ይመኛል። ገና ምንም ሳይነጋ ግን ሴትዮዋ እኮ ከባሏ ጋር ተኝታለች። አይወጣም እንዴ ይላል። ከዛ እሱ እኮ አይወጣም እንዴ። አሁን ቅድም ስልሽ ምንድን ነው ያልኩሽ? ይሉኝታ የሌለው ውሽማ ዶሮ ሲጮህ ይጓጓል። እንግዲህ ዶሮ እንደው ነውረኛ ዶሮ ከሆነ 6 ሰዓትም ይጮሃል። ለሊት 6 ሰዓት አንዳንዱ 11 ሰዓት ሊጮህ ይችላል። 12 ሰዓት ባል ገና ስራ አልሄደም። ገና ድብል ያለ እንቅልፍ ላይ እኮ ነው ባል ያለው። ይሄኛው እንግዲህ በጣም ከመጓጓቱ የተነሳ ይሄን እኮ ጅብም ቢሆን አውሬም ቢሆን ይብላኝ ብሎ ነው ባልየው እዛ ውሽሚት በር ላይ ብሎ ይጠብቅ ይሆናል እኮ ማለት ነው። እንደው ሰርቆም ይሉንታም ሳይዘው ለሊት ተነስቶ ደጅ ላይ የሚያፈጥ ማለት እኮ ነው። አይ የራሳሊስ ነገር እንዴ የሳቸውን ቤት ፈቷል እኮ ይሉኝታ። የራሳሊን ቤት ፈታ እንዴ? ፈታ። አንዴ ምን አስታወስኩ መሰለህ? ይሉኝታ የብዙ ሰዎችን ቤት ነው የሚፈታው። አዎ እውነት ነው። የብዙ ሰዎችን ቤት ነው የሚፈታው። አቋምህ ግን ምንድነው? መጀመሪያ ይሉኝታ የሌለው ውሽማ ስትል ይሉኝታ መኖር አለበት ሊል ነው እያልኩኝ እያሰብኩ ነበረ። ይሉኝታማ ለሰው ልጅ በጣም አስፈላጊ። ታዲያ የብዙ ሰዎችን ቤት ፈታ ካልክ ይሉኝታ ምንድነው ጥቅሙ? ይሉኝታ ጥቅሙማ ነገርኩሽ እኮ። አሁን ይኸውልሽ ይሄ ሰውዬ ገባሽ? ሲጀመር ይሉኝ ቢል ውሽማ ቤት በር ላይ አይቆምም። በጓሮ ነው የሚሄደው። ጭራሽ ውሽማ አይዝም እንጂ ይሉኝ ቢል ገባሽ? ይሉኝታ ቢያቅ በክብር የተዳረች ሴት እሱ ይሉኝታ አይደለም። ይሄ ቺት ማድረግ ከይሉኝታ ጋር ይገናኛል። ሰው ምን ይለኛል? ይሉኝታ ማለት ሰው ምን ይለኛል አይደል? ከራስ አስበልጦ ስለ ሰው በሆነ ነገር ባለባበሴ ሰው ቢያየኝ ምን ይሉኝ ይሆን? እንዲለበሰች ይሉኝ ይሆን? እንዲበላች ይሉኝ ይሆን? ምናምን እዚህ ጋር ፒኪኒ እሱ ጋር አይደለም። የቱ ጋር ነው ፒኪኒ? የቱ ጋር ነው? አቤት ፍጥነትሽ! የቱ ጋር ነው ፒኪኒ? ተመልካቾቻችን እነሱ ተመልካቾቻችን ፒኪኒ የቱ ጋር እንደሆነ ይነገረው ካሉ እነግርሃለሁ። አሁን በዚህ ፍጥነት ዘለው ፒኪኒ እዚህ ጋር ነው አይሉም። አይ ሲሉ እነግርሃለሁ፣ ግን እሱ ጋር አይደለም። እዚህ ጋር ነው ፒኪኒ ብሎ እሱ ጋር ይደርሳል። ተው እንጂ ታዲያ ቢያንስ አጭር መሆኑን ያሳያል። እሱ ሚኒ ነው። አሁን የገለጽከው ሚኒ ነው። እሺ ጎግል አድርጌ ፒኪኒን እፈልጋታለሁ። ይሻላል። እሺ ለማናቸውም ምንድነው አንድ ሰው ለምሳሌ በጠራራ ፀሐይ ሚኒ ለብሳ ሄደች። አሁን እና በዝናብ ትልበስ ሚኒ በጠራራ ፀሐይ ነው እኮ የሚለበሰው። ቦሌ አካባቢ ምን ያደርጋሉ መሰለሽ ሴቶቹ ማለት ነው፣ አጭር ቀሚስ ይለብሱና ከአጭሩም ቀሚስ ደግሞ የሚሳሳብ የፕላስቲክ ባህሪ ያለው ቀሚስ ሲሆንና ወደ ላይ ይሳባል። ከዛ ወደ ታች ይስቡታል። እሱ ወደ ላይ ይመጣል፣ እነሱ ወደ ታች ይጎትቱታል። ከልብሱ ጋር ሳይስማሙ ነው እንደ የለበሱት። መጀመሪያ ልብሱ ያጋጥማል። እኔ ምን ያናድደኛል መሰለህ? በተደጋጋሚ ስለሚደርስብኝ ነው እኮ የጥቃቱ ሰለባ ነኝ። አንቺ በጣም አጭር ከሚለብሱ ሰዎች ነሽ። ፒኪኒ ነሽ እንዴ? አይ ሚኒ ነኝ። ሚኒ ነሽ እና ሳይስማሙ ነው መሰለኝ ገባሽ የሚመጡት ወደ ታች አይደለም። የአንዳንድ ልብስ ባህሪ እንዴት መሰለህ? ስትንቀሳቀስ ይሄ ፖሊስተር የሆነና ከፍ የማለት ነገር ይኖረዋል። ዝቅ ታደርገዋለህ። ምንም ችግር እኮ የለውም። አንዳንድ ሰው ምን ይላል? ከዛ ትንሽ ከፍ አድርጊው እንዴት እንደሚያናድደኝ እንዴ! መብቱ እኮ ነው። እኔ መብቴ እኮ ነው ራቁትሽን መሄድ። አዎ
ራቁቴን አይደለሁም። አይ ራቁትሽን መሄድ ራቁቴን አይደለሁም፣ ለብሻለሁ። ግን አለባበሴን ማንም ሊመርጥልኝም ሊያዘኝም አይችልም፣ መብቴ ነው። በቃ እንግዲህ ይሉኝታ የከሌላቸው ሰዎች በዚች ንግግርሽ ትመደባለሽ። በዚህ ከሆነ አይኑረኝ ሲጀመር እኔ ይሉኝታ መኖሩ ደጋፊ አይደለሁም። ሲጀመር ጥሩ አሁን እንግዲህ ይሉኝታ ከዚህ አይደለም የሚሳቦሽ ዝቅ ትንሽ ከዚህ ጋር ነው። አሁን ይሉኝታ ስንል ምን ማለት ነው? አሁን በጣም አጭር ቀሚስ ለብሳ ስትሄድ እዚህ ወገቡ አካባቢ ያለው ቀጠን ያለ ሲሆን የመሳሳብ ባህሪ ያለው እዚህ ጋር ልብሱ ይወጠራል። ስለሚወጠር እዚህ ጋር ደግሞ በሚንቀሳቀሱበት ጊዜ ወደ ላይ የመገፋት እድሉ ሰፊ ነው። ይሄ ምንም ወደ ግራ ወደ ቀኝ የምትይው አይደለም። በምንም ነገር ልታስቀሪው አትችይም። ስለዚህ ወደ ላይ ይሳባል። ወደ ላይ በተሳበ ቁጥር እነሱ ደግሞ ወደ ታች ይጎትቷል ማለት ነው። አሁን እኛ ኢትዮጵያውያኖች ነን። ሽንሽን ቀሚስ ልበሱ በል ሽንሽን በምን እድል እዚህ ጥፍራቸው ድረስ አድርገው ምናምን ነገር ቢሄዱ በምን እድል። አሁን ለምሳሌ ዘመን አለ እኮ ሁሉም ዘመን አለ። ፊታቸው እንደዚህ የሚሸፈኑ ሴት እህቶቻችን የኦርቶዶክስም የሙስሊምም እምነት ተከታዮችን ስትወስጃቸው የእውነት ፊታቸው ያበራል። ይችኛዋ በጣም አጭር ገጽታ በቀሪው አካል በልብስ ተሸፍኖ የሚያበራ ውበት እንደተመልካቹ ነው። አንተ ተመቸህና ሰንበዲ ሚኒ ስከርት ስለማይወድ አልለብስም። ምን አገባኝ ስለ ሰንበዲ ነኝ እኔ ይመቸኝ፣ እኔ ልውደደው፣ እኔ ይመርብኝ እንጂ ሰንበዲ ደስ አላለውም ብዬ የፈለገው መሆን ይችላል። እኔ የሆነ ነገር በሆን ያ ሰው እኔን ፕሮቴክት ያደርጋል አያደርግም እኮ ሰው አይልክ። ሰው በሁሉም ነገር አስተያየት መስጠት የሚወድ ሰው ነው። ተሸፋፍነህ ብትሄድ ምን ነው ዛሬ ደግሞ አዲስ ትራስ መሰለች ምናምን ይላል። ምን መሰለች አዲስ ትራስ ወይ? እቺን አባባልማ እጠቀማለሁ። አሁን ቤቴ እንደገባው ባለቤቴን አዲስ ትራስ መሰለች ነው ስትሸፋፈን። እውነት ነው። ከዛ ደግሞ የሆነ እኔን ይመቸኝ እኔ የምበላው ነገር ለብሰው የምሄድበት መንገድ የማደርገው ጫማ አሁን ሂል ብዙ ጊዜ አደርጋለሁ። እኔ ትንሽ ረዘም ያልኩ ነኝ፣ ቁመቴ በጣም የተጋነነ ሳይሆን ግን ረዥም ሴቶች ከሚባሉት መካከል የምመደብ ነኝ። በዚህ ቁመት ምናምን እኔ ይመቸኝ። ምን አገባችሁ? ሰው ምን አለኝ? እንደዚህ መሰልሽ በዚህ ቁመት እቺን አጭር ልብስ ስትለብሺ እኮ መሰላል መሰልሽ። ልምሰል እኔን ይመቸኝ እኮ የምናወራውም እኮ ይሉኝታ የሌላቸው ሰዎች እና ይሉኝታ ያላቸው ሰዎች ነው። ግን አድቫንቴጅ ዲስአድቫንቴጅ ስንል አሁን የምነግርሽ የእውነቴን ነው። እንደው ማልካልሽኝ እንደ ልጅነቴ እንደዚህ መስመር አውጥቼ ምናምን ግጥም ነው የማደርገው። አንዲት ሴት የት ትሄዳለች? አጭር ቀሚስ ለብሳ መርካቶ ገበያ ውስጥ ስትንቀሳቀስ አንድ ተርዚና የሞላ እብድ አየት ያረጋታል። ተርዚና ያው ለተመልካቾቻችን ግልጽ አድርግላቸው። እዚህ ጋር ጫቱን እንደዚህ የሞላው እብድ አየት ያረጋታል። ሲያረጋት ሁኔታው እብዱን አነሳሳው። የሷ አለባበስ በቀጥታ እርምጃ ነው የወሰደው። በጠራራ ፀሐይ በመርካቶ ስፍራው መርካቶ እጅግ በጣም ብዙ ሕዝብ በሚተራመስበት ቦታ ላይ ብድግ አድርጎ ተሸክሞ መሬት አፈረጣት። እዛ አደባባይ ላይ ሰው እያየ በጣም የሚያሳዝነው ደግሞ ምን መሰለሽ? ሰው እያየ ሲገናኛት ጉሮሯን አንቆ ሰው እሷን ከማስጣል ይልቅ ቆሞ ይስቅ ነበር። አብዛኛው ሰው ጉሮሯን ለረጅም ሰዓት ስላልነቃት ህይወቱ አለፈ። ቀሚሱ አጭር ነው። እብዱን አነሳሳው። እብዱ እርምጃ ወሰደ። በነገርክ ላይ ወጣቷ ህይወቷን አጣች። በነገርክ ላይ በጣም ለብዙ ሴቶች መደፈር ምን ለብሳ ነበር? እኔ በጣም የሚያናድደኝ ወርድ ቢኖር ማለት ነው የሆነች ሴት ተደፈረች ሲባል ምን ለብሳ ነበር የሚል ጥያቄ አለ ከጀርባ። ይሄንን ስቶሪ ከዚህ በፊት ሰምቼው አውቃለሁ። አላቅም የእሷ ልብስም ላይሆን ይችላል ያነሳሳው ያንን ሰው። እንዴ
ልብስ ብቻ እኮ አይደለም፣ የተገላለጠ ልብስ በመልበስ ብቻ አይደለም ያ ነገር ሀፕን ሊያደርግ የሚችለው። አሉ እኮ በጣም ብዙ በርካታ ምክንያቶች አይደለም። ምንም ነገር በሌለበት ድንገት ሴጣን ሹክ ይለዋል፣ ይመጣል። በቃ እሱ ኦልሬዲ መንፈስ አለ ላዩ ላይ ያንን ነገር ያደረገበት። ከዚህ በፊት ጥናትም አድርጌበት ስለማውቀው ወንዶች ለምን ሴቶችን ይደፍራሉ የሚባለው የሆነ ዲስኦርደር ነው፣ አይምሮ ላይ የሚያመጣ ዲስኦርደር አለ። በዛ ህመም ሲጠቁ ነው ሰዎች። ይሄንን ሰፋ ያለ ማብራሪያ በሌላ ፕሮግራም ይዘንላቸው እንመጣለን ለተመልካቾቻችን። ሰፋ ያለ ግን ምን አለ መሰለሽ፣ አንድን ነገር ስንዳኘው መነሻችን ምንድን ነው? ብዙ ጊዜ ሁሌ መነሻ ያስፈልገናል። እዚህ ማፊ አንዲት የቦይፍሬንዷን ሸሚዝ መሰለኝ የለበሰችው ለብሳ ከታች ታይት የለም ምን የለም ምናምን ነገር ቆማለች። ኦቨርሳይዝ ባይዞሽ እንትን ነው ፋሽን ነው። ቦይፍሬንዷ ላይሆንም ይችላል ኦቨርሳይዝ። አይ እኔ የመሰለኝ ነው። እሺ አይ ግን ልብሱ ሸሚዝ ነው እኮ በቃ ኦቨርሳይዝ ፋሽን ነው። አዎ አንቺ ስም አውጪለት ችግር የለውም። እኔ ግን የቦይፍሬንዷ ወይም የወንድሟ ከዘለለ አባቷ ሸሚዝ ነው ሳየው። ኮሌታው ምኑ ምናምን ደግሞ ዝንጥ ያለ ነው። ከረባት ብታረግበት ደግሞ ይበልጥ ያምር ነበር። ብቻ እኛ ቁልቁል ስናያት ግድንግድ ናት። እዚህ ጋር አጭር ነው። እኔና አንድ የሴት ጓደኛዬ ነበር ቆመን የምናያት። አያት አለችኝ። ቁልቁል ሳያት ግድንግድ ናት። አንድ 5 6 7 ሰዎች ከዛ ምናምን እየተጠራሩ ሁሉ እየወጡ ነው የሚያዩዋት። ከዛ አሁን ምን ሆና ነው እንደዚህ የለበሰችው? ቅድም አንቺ እንዳልሽው መብቷ ነው። ምናልባት ሰዎችም ወጣ እያሉ ሲያዩዋት እሱ ያስደስታት ይሆናል። ይሄም በነገራችን ላይ ዲስኦርደር ነው። እንደዚህ አይነት ፍላጎት ይሄም ራሱን የቻለ ዲስኦርደር ነው። እና አየናት እና ወደ ሊፍት ውስጥ ገባን። እኛ 4ኛ ፎቅ ነን፣ ልጅቷ 3ኛ ፎቅ ላይ ነው ያለችው። ጥፍር ልትሰራ ነው የመጣችው። እና እንደው ስሟን ሁሉ ባቀው እና ፎቶን ቢኖረኝ ልጥፍ አድርጌ ነበር የማሳየው። ከዛ እኔ አለባበሷ በጣም ስለገረመኝ የሚሄደው ወደ ግራውንድ ቢሆንም እስቲ እንደው በደንብ ልያት ብዬ 3ኛውን ነካሁት ማለት ነው። ጉዱሌው ብዬ ቀሚስሽን አውልቂ ሲለኝ አወለኩኝ። ጉዱሌው ብዬ እንዳለችው 3ኛ ፎቅ ሲከፈት አብራኝ የነበረችው ልጅ በጣም ነው የገረማት የኔ 3ኛ ፎቅ ላይ ሊፍቱን ማዘዝ። ከዛ የኔ ኢንቴንሽን እንዲህ መሆን የፈለገችበት ምክንያት ምንድን ነው ብዬ ማየት ነው። ከዛ ወደ ውስጥ ገብታ ነበር። አሁንም አቴንሽን ፍለጋ ወጣች። ስትወጣ አየኋት። ይሄ እዚህ ጋር ያለው ሰውነቷ በቃ እኛ ተማሪ ሆነን አንዳንዴ ስናጠፋ ሲገርፉን ሰንበር በሰንበር ጉርብርብር በሚል ነገር የለም፣ እንደሱ አይነት ነው። እና እንዲያውም በቃ ይሄ የተቦካ ጭቃ ሁሉ ምናምን ነገር ነው የሚመስለው። አቤት እንዴት አጥላላሃት! እኔ እንግዲህ የመሰለኝን ነው። ስለደበረክ ነው። ከሆነ አንዳንዱ ደግሞ ኦ ማይ ጋድ እንዴት የሚያምር እግር ነው ምናምን ሊኖር ኧረ በእናትሽ ስንት የሚያምር እግር አለ። ውበት እንደተመለከቱ ነው። እኔ እኮ ዋናተኛ ነኝ። ስለዚህ ዋና ቦታዎች ላይ በጣም ብዙ የሚያማምሩ አቋም ያላቸው ሴቶች በተገቢው ቦታ ተገቢውን ልብስ ለብሰው አያለው። ውበትማ ምን እንደሚመስል በደንብ ነው እማቀው። ይሄኛው እኮ የተረገጠ ጭቃ ነው የሚመስለው፣ ጭድ የለውም እንጂ። አቤቱ አሁን እኔ እንደምለው ይሉኝ ብትል ኖሮ ይቺ ሴት እስከ ጉልበቷ ምን አገባት? እስከ ጉልበቷ ታደርገውና ያንን የተረገጠ ጭቃ የሚመስለውን ጭን ትሸፍን ነበር። እሷም ከስድብ ሰው ማስቀያሚ ነገር ይበላት። የተረገጠ ጭቃ አልካት፣ ይሄ ቦካ ምናምን አልክ። ምን ቀየርክ ህይወትክ ላይ አንተ? እሷ ህይወት ላይ ምን መጣ? ምንም በቃ የመሰላትን አደረገች። ደስተኛ ናት እሷ። ምን አገባኝ እኔ አሁን በዚህ ሰዓት በቃ በፓካውት መሆን ፈልጌ ወይኔ ምን ይሉኛል ብዬ ፎጣ የምደረበው ምንድን ነው ለእናንተ ብዬ በሙቀት ላይ ሙቀት የምጨምረው
ሲጀምር ምን አገባኝ ስለሰው። ደስታ እኮ የግል ስሜት ብቻ አይደለም። አይ እምልህ ግን ያን ያህል ለሰው የራስህን ምቾት ደግሞ ትተህ በግልሽ ብቻ የምትዝናኝበት አይ የራስህን ምቾት ትተህ ለሰዎች ደስታ ያን ያህል መጨነቅ ደግሞ ተገቢ ነው ብዬ አላምንም። ውበት ምን አለ መሰለሽ በተገቢው ቦታ ተገቢውን አልባሳት ስትለብሽው አንተ በውበት ብቻ ስላየኸው ነው። ልንገርክ እሺ፣ አንድ የሆነ ሰው የነገረኝ ታሪክ ነው የምነግርክና የስራ ፓርትነሮች ናቸው፣ አብረው እየሰሩ ነው። ከዛ ሼር ናቸው፣ ሁለት ሰዎች ናቸው፣ ለሼር ነው ፒኤልሲ ነው የሚሰሩት። እየሰሩ ባሉበት አንደኛው ይሄ ወጫቸው ይታወቃል፣ ገቢያቸው ይታወቃል፣ ሁሉም በፋይል ተደርጎ የሚቀመጥ ነው። ትርፋቸው 1000 ብር ከሆነ 500 ይካፈላሉ ከወጪ ጋር ማለት ነው። እንደዛ ሆኖ እየሰሩ አንደኛው ያን ያህል አይከታተልም ማለት በቃ ትረስት አድርጓል እዛኛው ሰው ላይ አስቀምጧል። እና በጣም ይሉኝታ ይሄ በቃ እንደዚህ ብል ደግሞ ምን ይለኛ አይነት እንደኔ አይነት ሰው ማለት እሺ ያላየንም ለማንኛውም ይሉኝታ ሲሰማኝ እሺ ምን ትለኛውን ስትል አላየውም። እንግዲህ እሺ የሆነ ነገር ስላት ምን ትለኛውን ስትል ለኔ አላየውም። ይሉኝታ እኮ አይታይም፣ የሚታይ አይደለም እና ምን የሚዳሰስ ነው የሚኖር ነው። እሺ አይ ስቀለድ ነው። ለማንኛውም ግን ያኛው ሰው ያምነውና አንደኛውን ሰው በቃ ችግር የለውም ደግሞ እንደዚህ ብለው ኧረ ተጠራጠርከኝ ይለኛል ምናምን ብሎ የሚያስብ ሆነና ዝም ብሎ በቃ እንደዚህ ያወጣው ሲለው እሺ ጻፎ ብቻ ይላል። ከዛ ወጪ የተደረገው ብር እውነትም ያን ያህል አልነበረም። እንዳልኩ 1000 ብር የሚያስወጣ 1000 ብር አውጥቶ ከሆነ 1000 ብር የሚያስወጣ ነገር አልነበረም በሰዓቱ የነበረው። ምክንያቱም ስራው ላይ ሁለቱም አሉ፣ ስራውን ይሄኛውም ሰው ያውቀዋል። እና ምን አለ እንዲህ ብዬ ብጠይቀው ጓደኝነታችን ላይ እንትን ሊሆን ያኛውም ሰው ደግሞ ያሰበው ይሄን ያህል የሚመዘግበው ወጪውን የሚያወጣው ማለት ነው። አይጠይቀኝም እሱ እንዲህ ብሎም አይጠይቀኝም፣ በጣም ሼመኛ ነው፣ ይሉኝታ የሚያጠቃ ሰው ነው፣ ደግሞ እንደዚህ ብዬ ብጠይቀው ምን ይለኛል ብሎ የሚያስብ ሰው ነው ብሎ አሰበና ማግኘት ያለበትን ይሄ ሰው ለፍቶ አብሮ ሰርቶ ምን ብሎ ማግኘት ያለበትን ብር ሳያገኝ ቀረ። ይሄ ሰው እንደተባለው አልጠየቀም። ይሉኝታውን ቅቅል አድርጎ በልቶ ምን ነው ገንዘቤን ብሎ ጉሮሮን ቢያንቀው ኖሮ ገንዘቡን ያስመልሳል፣ ጥቅሙንም ያገኝ ነበር ይላል። ከዛ በኋላ ይሄኛው ሰው ግን በቃ ይኸውልሽ ብሎ ዝም አለ፣ ተወ። ይሉኝታ የሚጠቅመው እዚህ ጋር ነው። ምንድነው የራስህን ጥቅም እያስበለጥክ ለሰው የምትኖረው ለማን ነው የምኖረው? ምንድነው ሀበሻ ሲተርት ምን ይላል መሰለክ? ብቻውን የበላ እኛ ስንተርት እኛ ራስሽን ገለል አታርጊ። እሺ ሀበሺት ራስሽን ገለል አታርጊ። እኛ ምን እንላለን መሰለህ ሀበሾች ብቻውን የበላ ብቻውን ይሞታል። ከማንም ጋር አትሞትም። ብቻህንም በላ ብቻህንም አልበላ ብቻህን የተወለድከው ስትመጣ ከሚሊዮኖች ጋር አብረን ሲጀመር ብቻውን የበላ ብቻውን ይሞታል። ትርጓሜው አንቺ እንዳልሽው አይደለም። ግን ያው ምልክ ያው በተገቢ ቦታ ማስገባትም እንችላለን። ግን ምን አለ መሰለሽ የነዚህ የሁለት የአክሲዮን ባለቤቶች የወሰዱት እርምጃ ምንድነው? አንድ ሰው ለምሳሌ የምታውቂው ሰው አይጎዳሽም። ምክንያቱም የምታውቀው ሰው ነው እንጂ የሚጎዳክ የማያውቅማ ይጠነቀቅልሃል እኮ። ወይኔ ምን ይለኛል፣ ወይኔ እንዲህ ቢሆን ምን ይፈጠራል ምናምን ይላል። የማታውቂው ሰውማ ስለማታውቂው ለምን በምን መንገድ እንደመጣ ስለማታውቂው ጥቃት ይፈጽምብሻል። የምታውቂው ሰው ከሆነ ግን ደካማና ጠንካራ ጎኑን ስለምታውቂ በጥንካሬው አብረሽው ትቆሚያለሽ፣ ድክመቱን ትጠነቀቂያለሽ። እነዚህ ሁለት ኢንቨስተሮች ሁለት የአክሲዮን ባለቤቶች አብረው በኖሩበት ጊዜ አሁን ያኛው አጭበረበረ አይደል? አጭበረበረ። ይሄኛው አውቆ ተወው፣ ይሉኝታ ስላለው ተወው ስንል አሁን ለምሳሌ 500 ሺህ ብር ቢሆን ኢንቨስት ያደረጉት ይሄኛው 1 ሚሊዮን ብር ቢወስድ የወሰደው 500 ሺህ ነው እንጂ 1 ሚሊዮን ብር አይደለም። ግማሹ የራሱ ስለሆነ ስለዚህ ሆዳሞች ወይም ይሉን የማያውቁ ሰዎች ሁል ጊዜ ሙሉውን ብር የወሰዱ ይመስላቸዋል። የሚወስዱት ግን ድርሻቸው ላይ ያለውን ነው። ለምሳሌ 750 ሺህ ብር ከወሰደ ሰውየው የሰረቀው 250 ሺህ ብር ነው እንጂ
750 ሺህ ብር አልሰረቀም እኮ አሁን ይሄን ያህል ሰረቀ ያን ያህል ሳልሰረቀ እኮ አይደለም። እኔ ልልሽ የፈለኩት ምንድነው ሰረቀ አይደለ? አሁን ሌባው ማን እንደሆነ ታውቋል። የሰረቀበት መንገድም ምን እንደሆነ ታውቋል። መካኒዝም ይፈጠርለታል ማለት ነው። ስለዚህ በሁለቱ ሰዎች መካከል በሌባውና በታማኙ ይሉኝታ የማያውቀው ሰውና ይሉኝ ባዩ መካከል በቂ እውቅና ስለተመሰረተ ለዛ ሲስተም ዲቨሎፕ ይደረግለታል። ምንድነው ጥቅሙ? ምልክ አሁን የለፋህበትን ነገር ምናምን ምን መሰለሽ፣ ለምሳሌ አንተ ሌባ ነህ። በቃ ሌባን ሌባ ነው። ታዲያ ምን ሹሩሩ ይባላል እንዴ? ሌባ ከዛሽ ሰዓት ጀምሮ አብሮ የመስራት አይስሩ ከሌባ ጋር መስራቱ ጥቅሙ ምንድነው ማለት ነው? አብሮ ሰሩ። ምን አተረፈ? የሰውዬ የሰራበትን የላቡን አጣ እንዴ? ስራ እኮ ስራና ሰሪው አይገናኝም እንጂ ብዙ ጊዜ 100% ሌባ ከሆነ ከሌባ ጋር መቼስ ምንም ይሉንታ ያለው ሰው ቢሆን ምንም ይሄ ይሉንታ ምናምን የሚባለው ነገር ይሉንታ ያለውም ሰው ቢሆን ሌባን የሚታገስ አይደለም። ገባሽ? ይሉኝታ እኮ ማለት ኮምፕሮማይዝ ማድረግ ማለት ነው። እኔ እዚህ ድረስ ከሌ ይሄንን አድርጓል፣ ኦኬ ይሄ መደረጉ ብዙ አደጋ አያመጣም፣ እዚህች ድረስ ባልፈው ችግር የለውም መስሎህ ነው እንጂ ዛሬ ምንድነው ምን ነው ማየ በእንቁላሉ ጊዜ እንደተባለው ዛሬ በዚህች ሆነ ነገ አንተን ሽጦ ብር የሚያገኝበት አጋጣሚ ካለ ላያረግ የማይችልበት ምንም ነገር የለም። ይሄን ነገር ደግሞ ባውንደሪህን እያሰፋክ መስመርህን እያሰመርክ ነው የምትሄደው። በቃ እንድትመጣ አልፈልግም በቃ እንደዚህ አርገኸኛል። በቃ ምን ይፈጠራል እንዴ? አርጎ ሄለ እንዴ? አንተ በድሎ ሄለ ይኸውልሽ፣ አለቀ። ሰው አብሮ በሚኖርበት ጊዜ ሁል ጊዜ መብት እያለ መብቱን ብቻ የሚያስከብር ሰው ጋር አብረሽ መኖር አትችይም። አይ ግዴታውንም የሚጠብቅ መሆን አለበት። ግን ምልህ ይሄ የራስህን መስመር የሚተላለፍ አይነት ሰው ሲሆን ድንበርህን የሚያልፍ ሰው ሲሆን እኔ ይሉኝታ ስላለኝ ነው እኔ ሸመኛ ስለሆንኩ ነው ምናምን አይባልም። አሁን ለምሳሌ አንዳንድ ሰዎች የሆነ ሰው ታሞ ምናምን ይደውላሉ፣ ይጠይቃሉ አይደለ? ሄደህም በአካል ጠይቃለህ ምናምን ወይ ምን ትለኝ ይሆን ፈልገው እኮ አይደለም ወይ ሳልጠይቃት ከሊትን ወይኔ ምን ትለኝ ይሆን ተብሎ ለምንድነው ሳልፈልግም አደርገው? ለምንድነው እንደዚህ አይነት ነገር የሚደረገው? አልፈለክም አይደል? ብትፈልግ ታደርገው ነበር። አልገባኝም። አልፈለክም ወይ ካለች እኮ ሴትዮዋ በተለያየ አይነት እኮ በተለያየ አይነት ወይኔ ሳልጠይቃት ምን ትለኝ? አሁን ለምሳሌ እኔን አልደወልክልኝ ወይ ምን ትለኛለች ሰሊና ብለህ ነው እንጂ የምትደውለው ወይኔ ሰሊና ሳልደውልላት አይደለም። ግን ምን ትለኛለች የምትለው ከቀደመች እኔ እንደ ግዴታ ነው የምቆጥረው። ላይክ የሆነ ያስገድዳት ነገር ስላለ ማለት ምን ማለት ነው? ምን ትለኛለች? ምን ይሉኛል አይደል? ይሉኝታ ማለት ይኸውልሽ፣ በማህበራዊ ግንኙነትሽ በጣም ጠንካራ ሰው ልትሆኚ ትችያለሽ። ጠንካራ ሰው ከሆንሽ እኔ አንቺ ችግር ሲደርስብሽ በእኔ ጉዳይ ጠንካራ ተሳትፎ ያለሽ ሰው ሆነሽ አንቺ ጋር የሆነ ችግር ሲፈጠር የኔ አለመምጣት እኔን ትዝብ ውስጥ ይጥለኛል እና እሷም ትቀየመኛለች። ስለዚህ የሚከፈለውን መስዋዕትነት ከፍዬም ቢሆን ዛሬ አልቀርም እሄዳለሁ ማለት ምንድን ነው ችግሩ? ይሉኝታ ማለት አሁን እዚህ ጋር ወይኔ ምን ትለኛለች እቺ ሴትዮ? ኦልሬዲ እኮ ለዛች ሴትዮ ምን ትለኛለች ነው አይደለም? ምን ትለኛለች አይ ነው እንጂ ተገቢ ሳይሆን ቀርቶ ነው። ተገቢ በቃ አልፈለክም። ኦልሬዲ ልታደርገው አይደለም ይኸውልህ፣ ብትችል እኮ ታደርገው ነበር። ይሉኝ ማለት ትርጉሙን የሳትሽው ይመስለኛል። አይደለም ይኸውልህ፣ አልተረዳኸኝም። ወደ መጀመሪያው ነጥብ ብንመጣ ለምሳሌ ይሉኝታ የሌለው ውሽማ የራሳሊን ቤት ፈታ። ያ ይሉኝታ የሌለው ውሽማ ዶሮ ሲጮህ ይጓጓል። ገባሽ? እሱ እኮ ሌባ ነው። መጀመሪያ የሰው ንብረት ሰርቋል። ውሽማ ሲባል ሰርቋል። የሰው የራሱ የሆነ ነገር አይደለም። የራሱ ብትሆንማ ምንም የሚያስጎመጀው ነገር የተናገረው ሰው ሌብነቱን አምኖ ሌባ መሆኑ ተረጋግጦ ከሌብነቱም የባሰበት ባለቤቷ ከቤት ሳይወጣ ዶሮ ሲጮህ ይጓጓል። ደጃፍ ቆሞ አይወጣም እንዴ? እግዚአብሔርን ካልፈራ እስኪ ኳኳኳኳኳ አድርጎ ምነው ዛሬ ዘገየ አትወጣም እንደማለት ነው የሚሆነው። የራስ አዲስ ቤት የተፈታው አንተ ምን ነው ውሽሞቹ ጋር ሄድክ? ራስ አዲስ ምን ነው ተውካቸው? ቤታቸውን የፈቱት በይሉኝታ ራስ አዲስ ይልኝ ባለትዳሮች ማለት ነው
ትዳራቸው ትንሽ እክል ይገጥመውና ግጭት ተፈጥሮ ምናምን አረ እንደዚህ አርጎኝ አልገባም ትላለች ሚስት። ተይ ባል ይላል ተይ ግዴለሽም አልፈልግህም ምናምን ትልና ትሄድና መልሶ ፍቅሩ እንትን ሲል አይ ያ ሁሉ ነገር ተናግሬ አሁን ሰው ምን ይለኛል ደግሞ እንደ አዲስ እንደዚህ ብል ነገም የሆነ ነገር ብል ሰው አይደርስልኝም እንደው ምን ይሉኛል ይቅርብኝ በቃ ምን አገባት የፈለጓትን ቢሉ ይኖሩላታል። ይኸውልሽ ይሉኝታ ማለት የሆነ ቦርደር አለ ገባሽ? አሁን ይሉኝታ የምንለው ሰው አሁን አንቺ ካለሽ ጽኑ ፍላጎት የተነሳ የማይገባሽንም ነገር መውሰድ ስትወስጂ ሀፍረት የሌለሽ ማለት ነው። አሁን ለምሳሌ እዚህ ጋር ይሉኝታ ቢስማ ስለሆነ ነው። እዚህ ጋር ለምሳሌ 6 ሞባይል አለ። 6ቱንም ብትወስጂ ይሄ ስግብግብነት ነው። ይሉኝታ ቢስነት ነው። አይ ይሉኝታ ቢስነት ይሄ ለሰው አለመጨነቅ፣ ሰው ምን ይለኛል፣ ይሄን ነገር ባደርግ ምን ይለኛል። አሁን አብረን እየበላን እና ይሄ እንደዚህ አቀርቅሬ ማጠናው ስግብግብነት ይኸውልሽ፣ ለምሳሌ እንደው ጥሩ ምሳሌ ነው እንግዲህ የውሽማው ማለት ነው። ወይ ከውሽማ ተጣም ዛሬ ደግሞ ስለዚህ ሰውየው ደጅ ላይ የሚቆመው የማይገባውን ነገር ስግብግብ ስለሆነ ነው እሱ። አይ እንግዲህ ሁለታችንም ያየነው ምንድነው በምሳሌነት የተቀመጠ ነው። ስግብግብ ለሚለው አይደለም ምሳሌ የተቀመጠው። የተቀመጠበት ዋናው ምክንያት ይሉኝታ ቢስ ስንል የማይገባውን ያልተፈቀደለትን ሰው የፈለገውን ነገር ይበል እኔ ግን እወስደዋለሁ ብሎ የሚወስድ ነው ይሉኝታ ቢስ ማለት። ለምሳሌ ቅድም አንቺ ያነሳሽዋል እዚች ጋር ለምን ሚኒ ለምን አልለብስም ሰው የፈለገውን ይበል እኔ ጎንበስ ስል የውስጥ ልብሴ ቢታይ እኔ ምን አገባኝ ካለች ከተመቻት እሷ እኛ አይደለም አንቺ ስለተመቸሽ ብቻ እኮ አይደለም የምትኖሪው። እኔ ስለተመቸኝ አፍንጫሽን ብልሽ እችላለሁ እንዴ? እኔ አንቺን አፍንጫ ማጣመም ስለተመቸኝ ነካኸኝ። አይ አልነካሽኝም ማለት ነው። ራቁትሽን ስትሄጂ ምን ነካውክ? አለማየት ትችላለህ እኮ አንድ ሞራሌ አለማየት እኮ ትችላለህ። አንድ ሞራሌ አፍንጫሽን ልበልሽና ሚኒ አትልብሽ ይለያያል። አይ እኔ ልክ እንዲህ ስነካ ነክቻለሁ። እኔ ግን አንተን አልንካ እንጂ እዚህ ልብሴን ባወልቅ ምን ቸገረህ አንተ? ልክ እዚህ ጋር ቆመሽ ልብስሽን ተራ በተራ ልቅ ያረሽ ምንም ችግር የለውም። አልንካ እንጂ ችግር የለውም። ከዛ ጠዋት እያደረግሽ ልትጥዩ ማለት ነው። ቆይ ሌላው ደግሞ አልነካውሽም ምን አገባሽ? ነይ እስቲ አረቃ ቀረብ በይ አይንሽ እንዳልጠነቁለው ይሄው አልነካውሽም እኮ። አሁን ይሄ ማለት ምን ማለት ነው? ነው አሁንም ልክ ይሄ ማውለቅ ስልክ አሁን እንደዚህ ብለሽ አንቺ ምን ይሰማሻል? ነክቼሻለሁ አልነካውሽም ግን ምን ይሰማሻል? ይጨንቃል። አሁን አየሽ ደርሰህብኛል። ለምሳሌ ደርሰህብኛል። እኔ እዛ ጋር አሁን ሚኒ ለብሼ ብሄድ ምን ነው የምነካው? ሶሻል ዲስታንስ የምንለዋል በኔና ባንቺ መካከል። አይ በኔና ባንቺ መካከል የሚፈጠር ጋፕ ማለት ነው ሶሻል ዲስታንስ። አሁን ሰው ሶሻል ዲስታንሱ ካልተጠበቀ በስተቀረ የሚጨነቅበት ሁኔታ አለ። ስለዚህ እኔ አሁን እዚህ ጋር እንደዚህ አድርጌ ካቆምኩት ያንቺን ሶሻል ዲስታንስ የምንለው ምን አደረኩት? አልፌው መጣሁ ማለት ነው እኮ። ይሄንን እኔ እኮ ይኸውልህ ለበስኩ አይደል? እዚህ ጋር ለበስኩኝ። አንቺ እሱ ጋር ለበስሽ ማለት ገባሽ? እኔ እንደ አንድ ኢትዮጵያዊ እንደ ባህሌ እንደ አኗኗሬ እንዳደኩበት ማህበረሰብ እዚህ ጋር ነውር ነው። ስለዚህ አንቺ ምን አገባኝ እንዴ? ምን አገባኝ ካልሽ እኮ እኔም ካደኩበት ማህበረሰብ አንፃር እየተከተልኩ አንቺ ነውረኛ ነውር አታውቂም እንዴ? እንደዚህ እርቃንሽን የምትሄጂው ዞር ብዬ እኔ ደግሞ ባት ምን አገባ ስትይኝ እኔ ደግሞ ብዬ አንድ ጊዜ በጥፊ አልመታሽም። ስግብ አለበት አገር እጄ ልሰነዝር አልችልም። እስቲ እና አንድ ጊዜ እንደዚህ ነበርክ። ግን ከዚህ የተሻለ ምንድን ነው ማረጋገጫው? ምን አገባ ስትይኝ አይመለከትም እኮ ያንተ ቢዝነስ ነው ያንተ ችግር ነው አይደለም። ብርድ ቢመታኝ እኔ ፀሐይ ቢደበድበው የኔ ሰውነት የሚመታው የሆነ ነገር ቢፈጠር ብታመም እኔ ምንድነው አንተ አሁን እዚህ ጋር
የኔ አጭር ቀሚስ መልበስ ኮምፎርት የሚነሳው ምንድነው? ብርድ ቢመታሽ የምትታመሚው አንቺ አሳክመኝ ብያለሁ። ይቅርታ አስተካክለ። ብርድ ቢያላጋሽ የምትታመሚው አንቺ ዱርዬ ቢደበድብሽ የሚቆስለው አካል ያንቺ። ይሄ እውነት ይሄ አለመዘመን ነው እንጂ ባለባበስ ሲጀመር ሰው አይለካም። ሁሉም አለባበስ ደግሞ የራሱ ሆነ ቦታ አለው። ዘመናዊነት ብለሽ ለነገሩ አሁን ርዕሳችን እየሳትነው ነው። ዘመናዊነት ብለሽ የምታስቢው ራቁት መሄድ ነው። ራቁቴን እኮ አይደለም እኔ መቼም እንደዛ ለብሼ ቢሮ አልመጣም አይደል? ሁሉም አለባበስ ጊዜ አለው። መጫለሽ አይተንሻል እኮ። ግን ይኸውልሽ ምን አለ መሰለሽ ይሉንታ የምንለው ነገር የኔ አለባበስ፣ የኔ አቋቋም፣ የኔ አነጋገር የሌሎችን ስሜትና ሞራል ይነካል ወይ ብለሽ ራስሽን ትጠይቂና ቢነካ ባይነካ እኔ ምን አገባኝ? ሰዎቹ ለምን አያብዱም? ከፈለጉ አንድ በምድር ላይ ያልታየ ልዩ ፍጡር መስዬ አልታያቸውም። ምን ሀመር መለመላቸውን አይደል እንደ የሚሄዱት ስለሰዎቹ ጉዳይ የለኝም ብለሽ ስታገኝ ሀመር መለመላቸውን አይደል ወይ የሚሄዱት? የኛ ማህበረሰብ አንቺን ይሉንታ ቢስ ብሎ ይፈርድሻል። ከዛስ ምን እኔ አሁን መለመላቸውን ነው የሚሄዱት። ካልቻላቸው ስለሆነ መልበስ ምናልባት ችፍ ያለብህ እንዴ የቆዳ በሽታ አለብህ እንዴ ልትባይ ትችያለሽ። ምን ልብስ ከለበስኩኝ ግን እኔ የምልህ አሁን አለባበስ ተገቢውን ነገር ነው ማለት እኮ። አሁን ይሄም አለባበስ ሚኒ የተባለው አለባበስ አሁን እንዳልነው እዚህ ጋር የሚደርሱ ምናምን ቦታ አላቸው፣ ሲዝን አላቸው የሚለበሱበት እንጂ ቢሮ መቼም እንግዲህ ለብሰሽ መተሻል ካልክ አይ ልክ ነሽ። አሁን ለምሳሌ የመዋኛ ቦታዎች፣ የምሽት መዝናኛ ቦታዎችም እንደዛው ይለበሳሉ። የምሽት መዝናኛ ቦታዎችም መልበስ ትችላለህ። የምሽት መዝናኛ ቦታዎች እዛማ ልጅ የሚለበሱትን እኮ አየናቸው። አንድ ቀን መሸጥ አድርጌ ከአንድ ጓደኛዬ ጋር ስንሄድ አንዷ የኮሜዲያኖች ልብስ አሉ አይደል እንደዚች አይነት ነገር የሚለበሰው ካፖርት ነገር አለች አይደል እሷ እንደዚች እና ሳያት ከኋላዋ ረዘም ያለች ናት። ኧረ ይህቺ ደግሞ ኮሜዲያን ነች እንደ ምናምን ነገር ብዬ ገና እኮ 2 ሰዓት ምናምን ነው ብዬ እንደዚህ ዞር ብዬ ሳያት ለካ ከፊት ቢኪኒ ናት። ምንም ነገር የለም። ቢኪኒ አይደለም ሚኒ ናት። በል ሚኒ ናት። እሺ ለካ ከፊት ሚኒ ናት። ዞር ስል ሚኒ ወደ ፊቴና ዞርኩና ምንድን ነው ይሄ ነገር? ተሳስቼ ነው አልተሳሳትኩም ብዬ ድጋሚ ሳይ አሁንም ያቺው ነው ያለችው። ኢትዮጵያ ውስጥ ነው ያለሁት የት ነው ያለሁት ምናምን ነገር ብዬ ለማናቸውም ያለሁበት ቦታ ቢጠፋኝም ግን ተገቢ እንዳልሆነ እኔ ሄዴ ነው ወይስ ተገቢ እንዳልሆነ አሁን ያ ማለት ቦታው ነው። እኔ አሁን የምሽት መዝናኛ ቦታዎች ለምን እንደዛ ተለበሰ አይደለም። በቃ ለመዝናናት ሰው የምትሄደው ለመዝናናት ነው። ሰው የተመቸውን አይነት አለባበስ መልበስ ይችላል። ይሄ ኮምፎርት የሚሰጠውን አይነት አለባበስ ኦፊስ ላይ እንደዚህ ሰው የሚበዛበት ሰዎች የፈለጉትን ይልበሱ አይልበሱ አይደለም። ያው ይሉንታ ወደዚህ ስለሚመጣ ይሉንታ ማለት ምን ማለት ነው? ይሉንታ ማለት አንድ ሰው እኔን ይድላኝ እኔን ይመቸኝ እንጂ ሌላው ለምን አፈር ድሜ አይበላም። ይሉንታ ማለት እኔ ደም እያስፈለገኝ ሆስፒታል ተኝቼ እኔ ግማሽ ሊትር ደም ቢያስፈልገኝ እሱ 100 ሲሲ ቢያስፈልገው ግማሽ ሊትሩን ደም ይዞ እኔ ስሞት እያየ ለ100 ሲሲው ሲል ያየኛል። እሱ በ100 ሲሲ አይሞትም። እሱ በ100 እንዴ 100 ሲሲውን እኮ መውሰድ ይችላል። ይጎልብሃል። የጎደለበትና ሙሉን ያጣ አንድ አይደለም። ስለዚህ ይሉኝታ የሌለው ሰው ስንል እኔ ልጠቀም እንጂ ለምን ምድር ፍግም አይልም። አህያዋ ምን አለች መሰለሽ? እሱ ግን ስግብግብ ነው። አህያዋ ምን አለች አሉ? እኔ ከሞትኩ ሰርዶ አይብቀል። አሁን አየሽ አህያዋ ለሷ ትልቁ ጉዳይ የሷ በህይወት መኖር ብቻ ነው።
ከሷ በኋላ ያሉት ማን የሰማት ግን? ውርንጭሎቿ ናቸው የሰሙት። ማን አስተረጎመ ግን? ማን አስተረጎመ? አይ ደግሞ የአሁኑ አጀንዳችን ይሄኛው ይሁን የአህያ ቋንቋ ይሁን። ስለዚህ ናይ ሰሞኑን የአህያ ቀን እየተከበረ ስለነበረ የአህዮች ቀን ለዛ ነው እንትን ስሎጋን ይዘው ወጥተው ነበር ሊሆን ይችላል። ሰሞኑን የሐኪሞች ነው የተከበረው። ስለዚህ አሁን ይኸውልሽ እኔ ከሞትኩ ሰርዶ ይብቀል ስትል ምን ለማለት ነው? ዓለም በእኔ ይብቃ፣ እኔ ከሞትኩ በኋላ ህይወት የለም እንደማለት ነው። በቃ ይሉኝታ የሌላቸው ሰዎች እነሱ ይጠቀሙ እንጂ ከነሱ በኋላ ላለው ነገር ግድ የሌላቸው ናቸው። ይሉኝታ አለኝ ስትይ ግን የማይገባኝን ነገር ባደርግ ይሉኝታ ግን እኔ እንደምረዳው ስግብግብነት ማለት ስግብግብነት ነው። አሁን ያንተ የራስን ጥቅም አስበልጦ የሌሎቹን መንፈግ ይሄ ለራስ ስግብግብነት ራስን በጣም ይሄ ሁሉም ነገር እኔ ይገባኛል ማለት ነው። ይሉኝታ ግን ሰው ምን ይለኛል፣ እንዲህ በሆን ሰው ምን ይለኛል፣ እንደዚህ ባደርግ ሰው ምን ይለኛል፣ ለሰው መጨነቅ ነው አብዝቶ። በቃ ከራስ የራስን ምቾት ትቶ ስለ ሰው አሁን ለምሳሌ ትዕግስት ምንለው ትዕግስት እና ፍራቻ የሚለዩቸው በጣም ቀጭን ገመዶች ናቸው። አንዳንድ ጊዜ እንዲያውም ትዕግስትና ፍራቻ ይቀላቀላሉ። የትኛው ነው ትዕግስት የትኛው ነው ፍራቻ እንዴ ምናምን የትኛው ይባላል። ነው ትዕግስት የትኛው ነው ፍራቻ መለየት አትችልም። ልክ እንደዛ ሁሉ ይሉኝታ የምንለውም ነገር ከመንገብገብ ጋራ በጣም ተዛማጅ ናቸው። ስለዚህ ማንም ሰው የፈለገውን ይበለኝ እኔ ይሄን ከመውሰድ ወደ ኋላ አልልም። ምን ያደርግልሃል? ከዕለታት አንድ ቀን ልፈልገው እችላለሁ። ከዕለታት አንድ ቀን ልፈልገው እችላለሁ። እሱ እኮ አሁን ያስፈልገዋል ሲል እኔ ምን አገባኝ? እኔ ከዕለታት አንድ ቀን ስለምጠቀምበት እፈልገዋለሁ ብሎ ወስዶ ቤቱ። ይሄ ግን ስግብግብነት ነው፣ ይሉኝታ ቢስነት አይደለም። ይኸውልሽ ይሉኝታና ገብጋባነት እጅግ በጣም ተቀራራቢ ናቸው። አንዳንድ ጊዜም እንዲያውም ሊወራረሱ ይችላሉ። ስለዚህ ተቀራራቢ ናቸው። ተቀራራቢ ናቸው፣ ይወራረሳሉ። ይሉኝታ ስንልኛ የማይገባንን ነገር ብናደርግ አብረን የምንኖረው ማህበረሰብ ምን ይለናል? የሚገባንንም ሊሆን ይችላል እኮ። እናቴ ምን ትላለች? አባቴ ምን ይላል? እህቴ ምን ይለኛል? እያልን ነው። አንዳንድ ጊዜ ይሉኝታ ያለው ሰው ነው ስንል የሚገባው ለኔ ቢሆንም እንኳን እሱ በዚህ መጠን ከፈለገው ብተውለት እኔን አይጎዳኝም። እሱ ይሉኝታ አይደለም። ቆይ ብተውለት እኔን አይጎዳኝም ይውሰደው ስንል የሚገባኝን ነገር አሳልፌ ስሰጠው እሱ ከፈለገው እሱ ስለዚህ ሲል ክብሩን ካጣ እኔ ተንገብግቤ ከሱ ጋር ክብሬን አላጣም። ደረጃዬ፣ ክብሬ፣ ይሉኝታዬን የሚያሳጣኝ ደረጃ ላይ አልደረስኩም። ስለዚህ ተውኩለት ስንል ሌላው ሰው ደግሞ ይሄ ይሉኝ የማያውቅ የማይገባውን ነገር እንዴት ይወስዳል ብሎ ይሉኝታ ቢሱ ላይ ይፈርድበታል። ይሉኝታ አብሮ ለመኖር መሰረታዊ ነገር ነው። የዛሬ ፕሮግራማችን እዚህ ላይ ያበቃል። ርዕሱ ብዙ እንድናወራ ሊሰጠናል፣ ግን ያው ካለን ሰዓት አንጻር አጠር ማድረግ ስላለብን በዛሬ እዚህ ላይ እንሰናበታለን። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቻናላችንን ሰብስክራይብ እያደረጋችሁ ላይክ የምትለውን በተን የተጫናችሁ ደግሞ ሼር አድርጋችሁ ለብዙ ሰዎች እንዲደርሱ አድርጉልን። በወፍ በረር ሳምንታዊ ፕሮግራማችን እዚህ ላይ ያበቃል። ቀጣይ እንገናኛለን። እስከዛው ቻው።